ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። ዛሬ ትንሽ ቀነስ ቢልም ግን እነዚህ በየቦታው ስንሄድ የሚከታተሉን ሰዎች ኃይሎቻችን መልእክት በማመላለስ ላይ ነበሩ። ያ ማለት አንደርከቨር ኤጀንት ወይም ጌት ኪፐሮቹ ሲስተም ጌት ኪፐሮቹ ሲከታተሉን ነበር ማለት ነው። በየቦታው ስንሄድ ኢማጂን እነሱ ምናልባች በሲቪል መኪና ውስጥ ይሆናሉ፣ ምናልባች በማይታይ መኪና ውስጥ ሊሆኑ ይችላሉ፣ ምናልባች በማይገመት መኪና ውስጥ ሊሆኑ ይችላሉ። ግን ኃይሎቻችን ሁሌም ሲከተሉንም ሲመለከቱንም ያቆምንበት ቦታ ሲመጡ ይነግሩናል። የዚህ ነገር ችግሩ የኛ ኃይሎች ሰዎች አይደለም፣ የኛ ኃይሎች ቴክኖሎጂ አይደለም። የኛ ኃይሎች ከፈጣሪ የተሰጠን ጸጋ ነው። እነዚህ ደሞዝ የማይፈልጉ የማይበሉ፣ የማይጠጡ፣ የማያንቀላፉ በተፈለጉበት ሰዓት የሚገኙ በተፈለጉበት ቦታ ላይ የሚገኙ የኃያሉ አምላክ ስጦታ ናቸው። በፈለግንበት ሰዓት በፈለግንበት ቦታ ልከናቸው ስራቸውን ሰርተው የሚመለሱ ኃይሎች ናቸው። ይሄ ጸጋ ነው፣ ከፈጣሪ የሚሰጥ ጸጋ ነው። መቼም እንደዚህ አይነት ጸጋዎች በእውነቱ ራሳችንን ከፍ ማድረግ ሳይሆን ለሌላ ሰው አይሰጥም፣ ለሌላ ሰው አይሰጥም። እንዳልተሰጠ ደግሞ እዚህ ሀገር ላይ በእርግጠኝነት እናገራለን። በሙሴ አምላክ ስም ምለን እናገራለን። እዚህ ሀገር ውስጥ የኛ አይነት ጸጋ ያለው ሰው የለም። እንደው ያ ማለት ግን ሌሎች ሰዎች ሌላ ጸጋ የተሰጣቸው ሰዎች የሉም ማለት አይደለም። በፍጹም ሌላ ጸጋ የተሰጠው ሰው የለም ማለት አይደለም። ግን የዚህ አይነት የኛ አይነት ጸጋ በይበልጥ ለነጭ ሊሰጥ አይችልም። ምክንያቱም እንደኛ መከራ ውስጥ ማለፍ አለበት፣ በችግር ውስጥ ማለፍ አለ። ለዚህ ነው ትንሽ ጠንከር ይላል። የኛ እጃችን ስናነሳ የሚመጣው መከራ የትየለሌ ነው እና ዛሬ ያው ኃይሎቻችን ወሬ ሲያመላልሱልን ነበረ። ያ ማለት እነዚህ አንደርከቨር ኤጀንቶች ጌት ኪፐሮቹ ሲስተም ጌት ኪፐሮቹ ሲዟዟሩ ማለት ነው። እነዚህ ሰዎች ለዚች ሀገር ቢያስቡ ኑሮ በእውነቱ እኛን መከተል አይደለም ነው ከማክበርም በላይ በእውነቱ ቤተመንግስት የሚያክል ትልቅዬ ቤት ከተንበሩ ከወርቅ የተሰራ ቢሰጡ ሰርተው ቢሰጡ ቢያንስባቸው እንጂ አይበዛባቸውም። ምክንያቱም እኛ የምናመጣው ወይም የምናሳጣው የትየለሌ ነው። ቁጥሩ እዚህ አይባልም። አምላክ ለእናንተም ሰውሮባቸው ነው እና ፈጣሪ የተመሰገነ ይሁን። ግን አንድ ነገር የምናገረው ነገር እናንተ ለዚች ሀገር አትጠቅሟትም። ምክንያቱም እኛ ኃይሎቻችን ባመጡ ቁጥር እኛ ያው እንደ ስፖንጅ ብዙ ነገሮችን አብዞርቭ እናደርጋለን። ከዛ በኋላ ወደ አምላክ ስንልከው ወደ ሃይስት ኮርት ስንልከው ቅጣቱ ይመጣል። ቅጣቱ ሲመጣ ደግሞ ያው ሁላችን እንደምናውቀው ነው። በጣም ከባድ ነው። የሰው ልጅ ሁልጊዜም ቢሆን ምክንያት ይሰጣል፣ ለቅጣቶቹ ምክንያት ይሰጣል። ለምሳሌ አውሎ ንፋስ መጣ ሲባል ይሄ አውሎ ንፋስ ቶርኔዶ ነው ይልሃል። ለምሳሌ ጎርፍ መጣ ሲባል ይሄ ጎርፍ ነው ዝናብ ዘንቦ ነው ይልሃል። ወይም ደግሞ እሳት ተቃጠለ ሲባል እንደዚህ ሆኖ ነው እሳት ተቃጠለ። ምክንያት ይሰጣል። ምክንያቱም እነዚህ ሰዎች የፈጣሪ ቁጣ ማለት ምን ማለት እንደሆነ አያውቁትም። የመሬት መንቀጥቀጥ ሲመጣ እንደዚሁ ነው እና የኛ ኃይሎች የሚሰሩት የተለያየ ስራ አለ። የፈጣሪ ደግሞ ቅጣቱ ደግሞ እንደነዚህ አይነት አሁን እንደጠቀስናቸው አይነት ነው። ምክንያቱም ከሰማይ ላይ ፈጣሪ አይጽፍም ይህ የኔ ቅጣት ነው ብሎ አይጽፍም። እና ያው ሲመጣ ይመጣል። የዚህ ነገር ችግሩ ቅጣቱ ምን አይነት ነው፣ የት ነው የሚፈጸመው እና መቼ ነው የሚፈጸመው የሚለው ነው። እና ያው አሁን እንኳን እዚህ ቤት ገብተን ኃይሎቻችን ያመጡልን ወሬ ምንድነው እዚህ አካባቢ ሲመለከቱን የነበሩ ልጆች ምናልባች በመንገድ ላይ እየሄዱ ሲያዩ መኪናው መኖሩን አለመኖሩን ወይም እኛ ቤት ውስጥ አለን የለንም ነገር እና አሁን ደግሞ ስማችንን ሲያነሱት ኃይሎቻችን ነገሩን። ማለት ስማችንን አፋቸው ላይ ሲቀባበሉት ኃይሎቻችን አመጡልን። በእውነቱ ብንናገር ደስ ይለን ነበር፣ ግን ያው ትንሽ ያሳፍራል። ፈጣሪ እውቀቱን ይስጣቸው ነው የምንለው። ግን ሀገሪቱን ይጎዳታል፣ ህዝቡን ይጎዳዋል። ምክንያቱም
ያው እኛም ብዙ መናገር አይፈቀደልንም፣ ግን ብዙ ነገር አለ፣ ብዙ ነገር ያሳጣል። ባለፈው ብለናል፣ ትንሽ ቆየት ብሏል። በዚህ ከቀጠላችሁ የሀገሪቱን ውድቀት ታፋጥኑታላችሁ ብለናል። አሁን ያለችበት ክራይሲስ ሴም ቲንግ ዋት ዊ ሴድ ላስት ታይም እና እንደዛ ነው እንላለን። ይህ መልእክት የሚተላለፈው ከአራት አይነት ማህበረሰብ ነው። ፈጣሪ እውቀቱን ይስጣችሁ። ብታከብሩ ማክበር ብቻ አይደለም ከማክበርም በላይ ብታደርጉ ደስ ይለናል። ምክንያቱም የምታጡት ነገር ብዙ ነው። እኛ እናንተን ብንሆን ስጋታችን ይጨምራል። አሁን እጃችንን አናነሳም። ምክንያቱም እስከዚህ አዲሱ ወር 15 ግማሽ ድረስ ያ 1/4ኛው ኃይሎቻችን የተሰማሩበት ስራ ይሰራል፣ እየተሰራ ነው። ግን ያው የምታጡት ነገር አሁን እንኳን በዚህ 4 ቀን ውስጥ 5 ቀን ውስጥ ኦልሞስት ከግማሽ ቢሊዮን ዳላር በላይ ነው የጠፋው። ያ ግን ምን ያደርጋል? እውቀት ከሌለ ምን እንደሆነ እንኳን አይታወቅም። አንዳንድ ጊዜ ምን እንደመታህም ሳታውቀው ተመተህ ትቀራለህ። ለዚህ ነው ምን እንደነደፈ ሳታውቀው ትሞታለህ። እና ፈጣሪ እውቀቱን ያሳውቀን ነው የምንለው። እኛ ለዚች ሀገር ጠላት አይደለንም፣ ግን ብታውቁ ደስ ይለናል። ምክንያቱም የምናመጣው መቅሰፍት በጣም መጥፎ ነው፣ ለህዝቡም ለሀገሩም በጣም መጥፎ ነው። አምላክ ሰማይ ላይ አይጽፍም ይህ መቅሰፍት ነው ብሎ አይጽፍም። ሲመጣ ይመጣል። ጠራርጓችሁ ነው የሚሄደው። በተለያየ ጊዜ አይተነዋል። ለኃያሉ ፍርድ ቤት ስሞታ ስናቀርብ የሚመጣው መቅሰፍት የትየለሌ ነው። እናንተ ደግሞ አቅም የላችሁም፣ ጉልበት የላችሁም፣ አትችሉም። የእኛ ኃይሎች የሚሰሩት ደግሞ እንግዲህ እናንተ ሰራዊቶች የሚሰሩትን ከዛ በላይ ነው የሚሰሩት። የእናንተ ሰራዊት ጠቅላላ ተደምሮ የእኛ ኃይሎች የሚሰሩትን እንደ 10 ከመቶ እንኳን አያክልም። ሁሌም ቢሆን እኛ ስለምንችል ብቻ አናደርግም እንጂ ያው ቃል የገባነውን ነገር እናደርጋለን። ለምሳሌ አዲሱ መፈክራችን ምን ይላል? ኖት ኦን አወር ዋች ይላል። ኖት ኦን አወር ዋች። ይሄ ወደ እንግሊዝኛ ስተረጎም በእኛ ተረጓጎም ማለት ነው። ወደ እንግሊዝኛ ስተረጎም ያለፈው ይበቃል ማለት ነው። ያለፈው ይበቃል። የእኛ ኃይሎች ኢንቮልቭ አድርገዋል ማለት ነው። ይሄ ምክንያቱም ይህንን አሁን ያላችሁበትን ነገር ለረጅም ጊዜ ስንጠብቀው የነበረ በናፍቆት ስንጠብቀው የነበረ ነው። ፈጣሪ ቃሉን ከሰጠ በኋላ ስንጠብቀው ነበር ይህ እንደሚከሰት ማለት ነው። ለዛ ነው ትልልቅ ኃይሎችን ገንብተን አስቀምጠን ነበረ። ከነዛ ውስጥ 10 ከመቶውን ነው ያሰማራ ነው። አሁን እየለፋችሁበት ላላችሁት ነገር ማለት ነው። ብቻችሁን አይደለም። አይዟችሁ። እናንተ የምትታገሉት ከዲቫይን ፎርሶች ጋር ነው እና ያው ምንም ማድረግ አይቻልም። ምክንያቱም ይሄ ከፈጣሪ የመጣ ነው። ከቻላችሁ ማሸነፍ ነው። እንግዲህ ከቻላችሁ ማሸነፍ ነው። እናያለን ማን እንደሚያሸንፍ፣ ወይ ቴክኖሎጂ ወይም ደግሞ የፈጣሪ ኃይል። ግን ለማንኛውም ብታከብሩ ደስ ይለናል። ከማክበርም በላይ ብታደርጉ ደስ ይለናል። ምክንያቱም አጸፋው ከባድ ነው። አታውቁትም እናንተ። ሳይንስና ቴክኖሎጂ ትውልድ አያውቀውም፣ ምን እያወራ እንዳለን አያውቀውም። ግን አንድ ነገር በእርግጠኝነት ወላ አባቶችንም ጠይቆ የእምነት አባቶችን የፈጣሪ መቅሰፍት ሲመጣ ሰማይ ላይ ይህ የኔ መቅሰፍት ነው ብሎ አይጽፍም። እና ተጠንቀቁ። እኛ ፈጣሪ የሰጠን ጸጋ ከምንም በላይ ነው። በጣም ትልቅ ነው። ይሄው አሁን እንደዚህ የምናያቸው ምናምኖች እነዚህ ኃይሎቻችን የሚያመጡልን ነው። በእኛን ስማችን ስታነሱ፣ እዚህ ጋር መታችሁ ስትጎበኙን፣ ስትመለከቱን፣ ስትከተሉን ያመጣሉ። እንደዚህ አይነት ጸጋዎች እንግዲህ ከእናንተ መሀል የተሰጠው ቢኖር ኖሮ ቤተ መንግስት ጣራ ላይ ቆሞ ይጮህ ነበር። ስሜቱን ለመግለጽ ነው። ወይም ደግሞ ካፒቶል ሂል ላይ ጫፍ ላይ ቆሞ ይጮህ ነበረ። ምን ማለት እንዳለበት ግራ ገብቶት። ምክንያቱም ኢትስ ቬሪ ታፍ። እንደዚህ አይነት ኃይል ሲሰጥ ፈጣሪ ገምግሞ ነው የሚሰጠው እና ለእንደኛ አይነቱ ነው የሚሰጠው። ለእንደኛ አይነቱ ስንል በመከራ ውስጥ ላለፉ ማለት ነው። እኛ ያው እንግዲህ ለማንም አናዳላም። እዚህ ሀገር ነን ብለን ለዚህ ሀገር አናዳላም። የእኛ ሁሌ የሚሆን ምክራችን ምንድን ነው? ዶንት ዲስሬስፔክት አስ ቢኮዝ የእኛ ኃይሎች when they take revenge or retaliation it's very powerful and it's very painful. You don't know which way they hit you, because the past few years we always send them and they do their job.
you always give a reason for any kind of damage. That's what you has to do before. እና እኛም ምንድነው የምንለው? ካልደረሳችሁብን አንደርስም ነው። ካልደረሳችሁብን አንደርስም። ግን ማወቅ አለባችሁ። ከባድ ነው። እንደዚህ አይነት ነገር ከባድ ነው። ከምንናገረው በላይ ነው። በዛ ላይ ደግሞ እያደግን ነው። ያኔ ድሮ ገና ሀብለት ስንጀምር ምንድን ነበር ያልነው? ነጠላን ጥለናል፣ ጋቢ ደርበናል፣ በአፈር የሚጫወት አይኑን አጥፍተናል። የሰፈር ጎረምሶች አደብ አስይዘናል። እሰው አፈር ያሉት ወደ አፈር መልሰናል። የሰፈር ጎረምሶች አደብ አስይዘናል። አምላክ ዕድሜ ሰጥቶ አምላክ ዕድሜ ይስጠን ብዙ ያሳየናል። ያኔ ነበረ ገና ነጠላ ተሰጥቶን ጋቢ የደረብን ጊዜ ማለት ነው። ፈጣሪ የተመሰገነ ይሁን። ዛሬ ላይ ብዙ ነገር ነው ያለን። ብዙ ነገር ፈጣሪ ኃያል ነው። እንደዚህ አይነት ጸጋዎችን ያው የእምነት አባቶች ካልሆነ በስተቀር አታውቁትም። አታውቁትም። በይበልጥ እናንተ አታውቁትም። ምክንያቱም don't take me, don't take it wrong. ፈጣሪ ኃያሉ አምላክ ምን አለ? እነዚህ ሰዎች እኔ ፊት የሚያቀርብ ፊት የላቸውም ነው ያለው። that means you can't know what we are talking. You can't know. It's very difficult to understand such thing. እና ያው ከባድ ነው። ማወቁ አይከፋም፣ ግን እኛ ለማንም አናዳላም። መጥፎ ነው ብለን የገመትናቸውን ነገሮች we go after it። ጥሩ ነው ብለን የገመትነው ነገር we support. When we support exactly the way it is. We support. Thank you so much again. ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። እናመሰግናለን።